አንድ ጊዜ አባት ከቢሮ ድክም ብሎት ቤት ሲገባ ልጁ 2 ፖም ይዞ ሶፋ ላይ ቁጭ ብሏል። አባት ፈገግ አለና ልጁን አንዱን ፖም እንዲሰጠው ጠየቀው። ይህን የሰማው ልጅ 2ቱንም ፖሞች አንዳንዴ ገመጥ አደረጋቸው። በዚህ ጊዜ አባት ተቆጣ። አንተ ሆዳም፣ እንደዚህ ይደረጋል? አንዱ አይበቃህምና ነው 2ቱንም ለመብላት የምትጣደፈው? እያለ የንዴት መትረየሱን አርከፈከፈው። ልጅ አዝኖ እንዲህ አለ፣ አባዬ እኔ እኮ 2ቱንም የገመጥኩት ከሁለቱ የትኛው በጣም እንደሚጣፍጥ ለማወቅ ነው። ይሄ በጣም ይጣፍጣል፣ ስለዚህ እንካ ላንተ፣ እኔ የቀረውን ልብላ ብሎት ለአባቱ የሚጣፍጠውን ፖም ሰጠው። አባት እንባውን መቆጣጠር አልቻለም። አንዳንዴ ነገሮች ምንም ሳይገቡን መጮህ፣ መናደድና መቆጣት እንፈልጋለን። አንድን ነገር ውጤቱን ገምተን ከምንጀምር ቀረብ ብለን ከመሰረቱ ብንረዳ የበለጠ መልካም ነው።